የሰባተኛው ጠቅላላ ምርጫ የተለያዩ የምርጫ ሂደቶችን ያለፈ ይገኛል። እንግዲህ እንደሚታወቀው 47 የፖለቲካ ፓርቲዎችና 73 የሚደርሱ እጩ የግል ተወዳዳሪዎች የሚሳተፉበት ነው። ከ10 ሺህ በላይ የሚሆኑ እጩዎቻቸውንም አስመዝግበዋል ለክልል ምክር ቤቶችና ለሕዝብ ተወካዮች ምክር ቤት። አሁን ላይ እንግዲህ ደግሞ 2 ቀናት የሚቀሩት የመራጮች ምዝገባም እንግዲህ ሚያዚያ የሚጠናቀቅ ነው የሚሆነው ሚያዚያ 14። እንግዲህ አጠቃላይ ባለው ሂደት ውስጥ 2 ቀናቶች ብቻ ናቸው የሚቀሩት። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች የምርጫ የጊዜ ሰሌዳ ከየካቲት 28 እስከ መጋቢት 28 ለመጀመሪያ ዙር ሲያካሄድ ነበረ። በተለያዩ ምክንያቶችም እንግዲህ ወደ 15 ቀናት የሚሆን ገደማዎችን በማራዘም እስከ ሚያዚያ 14 ድረስ ማድረጉም የሚታወስ ነው። ታዲያ በእነዚህ ቀናቶችም በሚሊዮኖች የሚቆጠሩ ተመዝጋቢዎችም እንግዲህ ቁጥራቸው ከፍ እያለ መምጣቱንም በየጊዜው እያስታወቀ ይገኛልና አሁን ባለው አጠቃላይ ሂደቶችም የመራጮች ምዝገባ አማራጮቹ እንግዲህ እንደሚታወቀው የዚህኛው የሰባተኛው ጠቅላላ ምርጫ እንግዲህ ከሌሎቹ ለየት የሚያደርገው አንደኛው በዲጂታል መንገድ የምርጫ የሞባይል መተግበሪያ መደረጉና እንዲሁም ደግሞ በምርጫ ጣቢያዎች በአካል በመገኘትም ጭምር እየተካሄደ ነው የሚገኘው። አሁን ያለው አጠቃላይ አሃዛዊ መረጃዎችን ደግሞ ስንመለከት እስከ ሚያዚያ ከዚህ ከአርብ በፊት በነበረው እስከ ሚያዚያ 9 ድረስ ሲካሄድ በነበረው የመራጮች ምዝገባ ከ46 ሚሊዮን 700 ሺህ በላይ የሚሆኑ እንግዲህ ድምጻቸውን ለመስጠት እንግዲህ ተመዝግበዋልና አጠቃላይ እንግዲህ እንደሚታወቀው ባለፉት እንደዚህ 14 ቀናቶች በተራዘመውም በሚሊዮኖች የሚቆጠሩ የመራጮች ካርዳቸውን መውሰዳቸውን እንግዲህ ከአጠቃላይ አሃዛዊ መረጃዎች ማየት የሚቻለው። ከጾታ አንጻርም ስንመለከት ከወንዶች አንጻር ስንመለከት የምርጫ ካርድ የወሰዱት ከ25 ሚሊዮን በላይ ናቸው። ሴቶችም ከ21 ሚሊዮን የሚሆኑ ሴቶች ናቸው የምርጫ ካርዳቸውን የወሰዱት። ሌላው እንግዲህ እንደሚታወቀው የምርጫ ጣቢያዎቹ የዚህኛው የሰባተኛ ጠቅላላ ምርጫ ላይ ወደ ከ49 ሺህ በላይ የሚሆኑ የምርጫ ጣቢያዎች እንግዲህ ተዘጋጅተው እየተከናወነ የሚገኝ ነው። ቀደምም እንደሰማነው እንግዲህ እንደ ጅማ ያሉ ዞኖች ደግሞ የምርጫ ጣቢያዎች አጠቃላይ የነበራቸውን ኮታ ጭምር ያጠናቀቁበትና አሁንም እንግዲህ ቀሪ 2 ቀናት እንደመሆኑ መጠን ቀሪ ያልተመዘገቡ ወይም ደግሞ የምርጫ ካርዳቸውን ያልወሰዱ ሰዎች በእነዚህ በ2 ቀናቶች ውስጥ እንዲወስዱ ይጠበቃል።